አብርሽ እንግዲህ ልጁን ለሄርሜላ ሰጥቷታል ማለት ነው። እኔ የምለው ግን ማለት ነው እኔ ይቅርታ አድርጉልኝና ይሄ አብርሽ ማለት ነው በነገራችን ላይ ልጁን ለምንድነው ለቪዲዮ መስሪያ ነው የወለዱት? ለድራማ ነው የወለዱት? እኔ ምንም ሊገባኝ አልቻለም። እነዚህ ሰዎች ማለት ነው ነገር ስራቸው ሁሉ በቃ እኛን ራሱ እኮ አወናበዱን እኮ። እውነት ለመናገር ይሄ እውነት ነው፣ ይሄ ውሸት ነው፣ ይሄ እውነት ነው፣ ውሸት ነው እያሉ እኔ ልጁን የሚያሳዝነኝ ከእነሱ ደግሞ ማለት ነው ልጁ በጣም ያሳዝነኛል። ደግሞ አደገ ደስ ሲል ስለዚህ ልጁን አንድ ጊዜ እዚህ ይወስዱታል፣ አንድ ጊዜ እዚህ ያደርጉታል። ቆይ ምን ያድርጋችሁ ልጁ ማለት ነው? ልጁን ራሱ አሰቃይታችሁ ገደላችሁት። የእናንተ ድራማ መቼም አያልቅምና የእናንተ ጨዋታ አያልቅምና ምን አለ ልጁ ለሰራተኛ አስዛችሁ እናንተ እንደፈለጋችሁ ብትሆኑ። እውነቴን ነው የምላችሁ። ስለዚህ የምትሰሩት ስራ ሁሉ ፈጽሞ ስህተት ነው ብዬ ነው የማስብ። እኔ ይቅርታ አድርጉልኝና ወገንታት ማለት ነው። በዚህ ልክ መሆን የለበትም። በዚህ ልክ በህፃን ልጅ እንደዚህ መጫወት ምናምን አግባብ አለው ብዬ አላስብም። ስለዚህ እኔ የምለው ግን ማለት ነው ምን ነው ቤተሰብ ራሱ መናገር አቆመ። ጋሽዬ ራሱ ለነገሩ ጋሽዬ ለስንቱ ተናግረው ይዘልቃሉ። ሀይሚ በዛ ትጣላለች፣ በዚህ ደግሞ አብርሽ ባይዘው ማንንም አይሰማም። ካሁን በፊት የተንቢ የሆነ ነገር ስትናገር ራሱ መልስ ራሱ አልሰጣትም። ዝም ብሎ በቃ ማንንም አይሰማም እውነት ለመናገር። ስለዚህ ምን ልላችሁ ፈልጌ ነው የሚሰራቸው ስራ ራሱ በቃ እዚች ሄርሜላ ከምትባለው ግን ይቺ ሄርሜላ ቤተሰብ ግን የላትም። እኔ ይቅርታ አድርጉልኝና ቤተሰብ እንዴት የላትም? ምክንያቱም የምሰራው ስራ ራሱ መረብ ነው። በቃ ያኔ ደስ የሚል ስራ አይደለም ስራ ባይዘው ሄርሜላ ማለት ነው። ሶ ስለዚህ ቤተሰብ የላትም ወይ? ካሁን በፊት ያቺ ማነች ነጻነት እየወጣች ስታለቅስ ወንድሟ እንዴት አድርጎ እሷን እንዳስቆማት ሁላችንም እናውቃለን። እቺ ግን እንደፈለገች ስትፈልግ ራቁቷን ትመጣለች። አንድ ሰሞን አይታችሁት ከሆነ ያልብሰው ምን የሚሉት ነው ምን የሚሉት ልብስ ነው ያ ልብስ ራሱ ለምሳሌ ማለት ነው እንደዛ። በስማም ይቅር ይበላችሁ። የአረብ ልጅ እኮ አይምሯቸው እኮ አይሰራም። ማርያምን አይምሯቸው የተዘጋ ነው የአረቦች ልጆች ማለት ነውና ምን ልላችሁ ፈልጌ ነው የምትለብሰው ልብስ ራሱ ስርዓት የለውም። ባለጌ ነች ምናምን ሄርሜላ የምትባለው። ስለዚህ ለትውልዱ ምንድነው የሚያስተላልፉት? እኔ ይሄ ህፃን ልጅ የማን ነው? እኔ ግራ እያጋባኝ እኔማ ጥርጥር ውስጥ ገባሁኝ ማለት ነው። ወይ ድራማችሁን ጨርሱልንና ይበቃናል። እስኪ በልኝ እስኪ እንደ በፊት ጽጌና ዳኒ ነበር የምንለው። ጽጌና ዳኒ አሁን ተገላግለናቸው ያው ጽጌ የራሷ ልብስ ቤት ከፍታለች። በጣም ደስ ይላል። ስለዚህ አሁን የቀረን አብርሽ ነበረ። ስለዚህ እናንተም በስራ ነው ለወጣቱም ስራ ክፈቱና እኛም እናንተን እናበረታታው። ሁሌ ውሸት አይደብራችሁም እናንተ? አዎ በጣም ይደብራል። ስለዚህ ይሄ ሁሉ ነገር ምንድነው? ቆይ ለተመልካች ክብር የሌላችሁ ለምንድነው እኛን የምትንቁን? እውነቴን ነው የምላችሁ። እኛን ማክበር አለባችሁ። ለእኛ ክብር ሊኖራችሁ ይገባል። ግን እናንተ እኛን እያከበራችሁን አይደለም፣ እንደ ማህበረሰብም እንደ ተመልካችን ማለት ነው። ስለዚህ አንዳንዴ ተመልካችን አክብሩ። እውነቴን ነው የምላችሁ፣ ማክበር አለባችሁ። ስለዚህ ሁሌ ውሸት፣ ሁሌ ድራማ ምንድነው የሚጠቅመን? ለኛ ምንድነው የሚጠቅመን እንዴ? እናንተ ድራማ ስንት አመት ሙሉ ነው። ግን እኮ የኛ ሰው እኮ የሚወደው ግን ውሸት፣ በቃ ያልሆነ ነገር ነው የሚወድ። በይዘው የተንቢ ወንድም አሁን የተንቢ ወንድምና አብርሽ እኩል ነው ዩቲዩብ የከፈቱት ታውቃላችሁ። የተንቢ ወንድም ግን ያኔ እንደዚህ መስመር ያለፈ ነገር አይሰራም። እውነት ለመናገር ሴቶችን አያመጣም ምናምን እና ያው ሰብስክራይቡ እንግዲህ በቀደም ዕለት ነው 200,000 የተከበረ። አብርሽ ግን 200 የተከበረ ገና መቼ ባይዘው አብርሻውን ወደ 500 እየተጠጋ ነው። በነገራችን ላይ በቅርብ ራሱ 1 እንደሚገባ ተስፋ አደርጋለሁ ማለት ነው። ምክንያቱም በዚህ ከቀጠለ የኛ ሰው ደግሞ እንደዚህ አይነት ነገር ነው የሚፈልግ እንጂ ደህና ነገር አይፈልግም። ስለዚህ ልጁን አታሰቃዩት ነው የምል። እንደኔ ግን ልጁን አታሰቃዩት። ወንድም አለም አብርሽ የኔ ጌታ ተውት፣ ህፃኑ ምናምን ነው የምለው። ሌላ የምለው ነገር የለምና ያው ያለው ነገር ይሄ ነው። ሌላ ግን ምንም የምላችሁ ነገር የለም። ኤቭሪባዲ ይሄን ያልከው ይበቃኛል። ብዙ ወሬ ያላወራባችሁም። በተረፈ ግን ሰላማችሁ ብዙ ትትረፍረፍ ይበልልኝ። እኔ ምርጦች ሰብስክራይብ አድርጉ። በተረፈ እናመሰግናለን። ቴንኪው ጋይስ። አክባሪው ያክብርልን እያልን እንግዲህ እና አብርሽን ድራማ ጠብቁ። በምን አይነት ድራማ እንደሚመጡ እኛም እንጠብቃለን። በተጠንቀቅ የመዳም ስራን ጨርሱና እዛ ጠብቋቸው ማለት ነው። መዳም ያኔ እንትን እንድትላችሁ ማለት ነው። ወይ በላችሁ ብሏል። ወይ